እግዚአብሔርን ማገልገል ከድሎች ሁሉ የመጨረሻው እድል ነው። ዶክተር ከመሆን፣ ቢሊየነር ከመሆን፣ ጠቅላይ ሚኒስትር ከመሆን፣ ወታደር ከመሆን የእግዚአብሔር ባሪያ መሆን ይበልጣል። አይወዳደርም። ሁሉ እግዚአብሔርን ማገልገል የእግዚአብሔር ሚስጥር እንድታቀድል ታገኛለህ። እግዚአብሔርን አገልግዬ ተጣልኩ የሚል ሰው ካያችሁ ወይ ጊዜው ስላልደረሰ ነው ወይ አላገለገለም። እግዚአብሔር በታማኝነት የሚያክል ይከፍልሃል። እድል ሳይሰጥ ከዚህ ምድር አታልፍ። የበረከት እድል ሰዎች ያዩትን ሳታይ አትሄድ። ስለዚህ ዛሬ የምትመኙት ነገር፣ የምትሮጡት ነገር፣ የምትደክሙለት ነገር ከሆነ ጊዜ በኋላ አልፎበት ይቀራል። እግዚአብሔርን ያገለገልከውስ ለዘለዓለም ስሙን፣ መንግስቱን፣ ቤቱን፣ ስራውን ነፍስ እስኪጠፋ የምትወድ ከሆነ ከበረከት ማምለጥ አትችልም። ብዙ ሰዎች የሆነች በረከት ሲያገኙ፣ የሆነ ነገር በቤታቸው ሲመጣ፣ የሆነ የሚቆጠር ነገር ሲያገኙ መጀመሪያ የሚያቆሙት እግዚአብሔርን ማገልገል ነው። ይዘህ የምትሄደው ወደ ጌታ በጌታ በኢየሱስ ክርስቶስ አምነህ መዳንህንና እግዚአብሔርን ማገልገል ነው። ከእግዚአብሔር ሲስተም ከእግዚአብሔር መንግስት አሰራር ውጭ እየሰበሰብከው ያለው ነገር እንደ ጉም ነው። የሆነ ጠዋት ስትነሳ ያለ እዚህ ምድር ላይ በጣም ብዙ ፕሮፌሽኖች አሉ፣ ብዙ ስራዎች አሉ፣ ብዙ ደስ የሚያሰኙ ነገሮች አሉ። ሁሉም እግዚአብሔር በሰጠው ጸጋ ይህንን ሁሉ ይሰራል። ይሄ ሁሉ ደግሞ አስፈላጊና ጥሩ ነገር ነው። ከነዚህ ሁሉ የሚበልጠው እግዚአብሔርን ማገልገል። ጌታ ኢየሱስ ነው ያለው፣ እኔ አይደለሁም ያልኩት። ሀብታችሁን በደንብ አድርጋችሁ አከማችሁ። ስታከማችሁ ግን አለ ሌባ የሚሰርቀውን አይነት ሀብት፣ ብል የሚበላውን አይነት ሀብት፣ የሚጠፋን ሀብት ሳይሆን በሰማይ ሀብታችሁን አከማችኋል። ከናንተ የሁሉ በላይ መሆን የሚፈልግ አለ ከሁሉ የመጨረሻ ሰርቫንት ይሁን። ሰርቫንት መሆን በምድር ላይ ካሉት እድሎች ሁሉ የማይገኝ ከተገኘ ደግሞ ከሁሉም የበለጠ እድል። በመጀመሪያ እግዚአብሔር እህልህን ይባርካል። የምትበላው ምግብ ራሱ አቤት አፒታይት ሲከፈት እግዚአብሔርን ስታገለግል፣ አልበላ ያለ ነገር ሁሉ ሲጣፍጥ እግዚአብሔር ይባርከዋል። እኔ እኮ አይደለሁም፣ እግዚአብሔር አምላካችሁን ታገለግሉታላችሁ። you shall serve and he shall bless your bread። አገልግለህ የምትበላው ዳቦ እንጀራ በጣም የተለየ ነው። አሜን ትላለህ? ይኸው ስለሚበላ ነገር እንደ ተራ ነገር አትዩ። ከሄደን ገነት የወጣ ነው በልተን። ኢየሱስንም ሊጥለው የነበረው ዳቦ ድንጋይ አድርገህ ብላ ብሎ ነው። ኤልያስ 40 ቀንና ሌሊት የተጓዘው በልቶ ነው። የኤማውስ መንገደኞች አይናቸው ተከፍቶ ከሞት የተነሳውን ኢየሱስ ያዩት በልተው፣ ዝም ብሎ ምግብ ግን አይደለም የበሉት። ኢየሱስም ከሞት ከተነሳ በኋላ የተጠበሰ ዓሳና ማር በልቶ አብልቷቸዋል። መብላት የሚባለው ነገር መንፈሳዊ ስለሆነ እግዚአብሔርን ስታገለግል የመጀመሪያ እህልህ ነው የሚባረከው። እህል ሲባረክ ማለት እኮ ባይዘው አያልቅ። ትንሿ ነገር እግዚአብሔር ዝም ብሎ እየባረከ እግዚአብሔር ይላል እህልህን በዋቃህን ይባረካል። በዋቃ ሽንኩርት፣ ቤት ውስጥ ያለው ሽንኩርት በስብሷል በቅሏል ብለህ የጣልከውን እግዚአብሔር ኖርማል አድርጎ ይጠብቃል። የተረሳ ብር ሱሪ ጋር አብሮ ታጥቦ ምንም ሳይሆን ታገኘዋል። የእግዚአብሔርን አሰራር እኮ ስለማታውቁ ገጣጥሞ እህልህንም ውሃንም ይባረካል። እግዚአብሔርን አገልግለ የምትጠጣው ውሃ ከጁስ ይበልጣል። በጣም የሚገርማችሁ ነገር እግዚአብሔርን የሚያገለግሉ ሰዎች በአብዛኛው እኔ በህይወት ያየሁት በሽታ አጠቃቸው፣ እግዚአብሔር በጤንነት ይባርካል። ለሞት የመጣን ነገር እግዚአብሔር በህይወት እንድትኖር ያደርጋል። ሌላውን የገደለ በሽታ አይገለም። አንተን አስተምሮ ብቻ ነው የሚያልፉ። እግዚአብሔርን ታገለግሉታላችሁ፣ እህላችሁን ይባርካል፣ ውሃችሁን ይባርካል፣ በሽታን ከመካከላችሁ ያርቃል። አስቀድማችሁ የእግዚአብሔርን ጽድቅ መንግስቱንም ፈልጉ፣ እነዚህ ሁሉ ጨምሩላችኋል። ቅድም ያነሷቸው ማለት ነው። እዚህ ሁሉ በአንተ ልብ፣ በአንተ ሀሳብ፣ በአንተ ኑሮ፣ በአንተ አካሄድ የእግዚአብሔር መንግስትና የእግዚአብሔር ጽድቅ ጉዳይ ከሁሉ በላይ ከሆነ እነዛ ሁሉ የሚሯሯጡበት ለአንተ እንደ ቦነስ ይሰጣል። ጋራንቲ ያለን እኛ እግዚአብሔርን አገልግለን ጋራንቲ ያለን። በነገራችን ላይ ብዙ ሰዎች የሚያምኑት ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት ካገኘን በኋላ እዚህ ምድር ላይ አፈርድሜ በልተን ጌታ ሲመጣ በሚቀጥለው መንግስት ብቻ ነው ብሎ የሚያምኑ ሰዎች አሉ። እቺ ቤተክርስቲያን እንደሱ አታምንም። በምድር 100 እጥፍ ይባርከናል። አሜን። እግዚአብሔር በምድር 100 እጥፍ ይባርከናል። ዋናው ሽልማታችን እዛ ይሆን እንጂ እዚህ ምድር ላይ የምድርን ስብ ያበላናል።
አሜን። በሰላም ይባርከናል። በሽታን ከመካከላችን ያርቃል። እህልና ውሃችንን ይባርካል። እግዚአብሔርን ማገልገል መለኮታዊ ሞገስ በአንተ ላይ እንዲሰራ ያደርጋል። ይኸውላችሁ እግዚአብሔር ለሞገስ፣ ለመባረክ፣ ለማሳቅ ሲዝን አለው። ሁል ጊዜ አይደለም። የማልቀስ፣ የመረሳት፣ የመጣል፣ ከሰው በታች የመሆን ሲዝን አለ እንዳገልጋይ። እንደዛ ሆኖ የሚጨርሰው ግን የለም። አንድ ቀን አለች። ዮሴፍን እግዚአብሔር አሁን በቃ ግራጁዌት አድርገሃል፣ ይሄ መከራ ሲዝን አብቅቷል። ከዛሬ ጀምሮ እስከ ዕድሜ ፍጻሜ በተለይ በብዙ መከራ ካለፉ አገልጋዮች ፕሮሞሽናቸው ሲመጣ እስከ ላይፍ ታይም ሊሆን ይችላል። ተረስቷል፣ ተጥሏል፣ ተርበዋል፣ ታስሯል፣ ሞተ ተብሏል፣ ጉድጓድ ውስጥ ተጥሏል፣ አመናጭቀው ተሸክመው እስር ቤት አስገብተውታል። ምን ያላየው ነገር አለ? በዛ አፍላ ዕድሜ ፕሮሞሽን ሲመጣ ግን እንደዚህ ተባለ። ዮሴፍ the greatest human being፣ አስደናቂ ሰው ሆኖ ዮሴፍ። አንተ እስር ቤት ያለ ሰው፣ ዘር ማንዘሩ እዛ አካባቢ የሌሉ ሰው፣ በማንም የማይፈለግ ሰው፣ እናትና አባቱ እርም አውጥተው ሞቷል ያሉት ሰው፣ ወንድሞቹ በከፍተኛ ጥላቻ ጉድጓድ ከተው የሸጡት ሰው፣ የዛ ከተማ ዋና ባለስልጣን ሚስት ደፍሯል ተብሎ በዱርዬነት እስር ቤት የገባ ሰው። እግዚአብሔር ግን እንደዚህ ያለው አንተ ማለት ለቅድመ አያትህ ለአብርሃም የተናገርኩትን የተስፋ ቃል የምታስፈጽም ሙሴ የሚባል ሰው ተወልዶ ባህር ከፍሎ እንዲሄድ በአንተ ምክንያት የሚሆን ሰው፣ የእሳት አምድ የደመና አምድ እየመራ በምድረ በዳ ለሚሄዱ ህዝቦች ሁሉ ምክንያት የምትሆን ሰው ተብሎ ነው ከእስር ቤት የወጣው። ግብፅን ሁሉ ከረሃብ፣ እስራኤልን ሁሉ ከረሃብ የሚያደርግ ፈርዖን ይሞት ነበር ዮሴፍ ባይኖር። እግዚአብሔርን ስታገለግል አንድ ቀን አፖይንትድ ታይም፣ የቀጠሮ የበረከት ቀጠሮ፣ የመታሰብ ቀጠሮ አሁን ነውና ተነስ ትባላለህ። እግዚአብሔርን ስታገለግል የሚያገለግለኝ ከተለኝ እኔም ባለውበት አገልጋይ ሆነ። እግዚአብሔርን ስታገለግል ኦነር የሚያደርግህ እግዚአብሔር አብ ነው። እግዚአብሔር አብ ኦነር አድርጎ ኦነር የማያደርግህ መልአክም ሰይጣንም የለም፣ የሰው ልጅም የለም። ሳትባረክ አይለቅህ። የሚያገለግለኝን አባቴ ያከብረዋል፣ እኔ ባለውበት እሱም ደግሞ ይሆናል። እግዚአብሔርን የሚያገለግል ከመልካም ነገር ሁሉ አይጎድልም። ኢየሱስ እኮ ነው ያለ እኔን የሚያገለግለኝን አለ። ኢየሱስ የሚናገረውን ቃል በደንብ ነው መስማት ያለባቸው። አባቴ ያከብረዋል። my father will honor him። ጌታ ሆይ እኛ እኮ ሁሉን ትተን ተከተልን አለው ጴጥሮስ። ስለኔ ቤቱን፣ ትዳሩን፣ እርሻውን የተወ በምድር 100 እጥፍ የሰማዩን ማቶ። እግዚአብሔርን ስናገለግል ተዝርዝሮ የማያልቅ ጥቅም ነው የምናገኝ። የሚያገለግለኝ ቢኖር ይከተለኝ፣ እኔ ባለውበት አገልጋይ ደግሞ በዚያ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። my father will honor him። ዳዊት እኮ እግዚአብሔርን አገለገለ፣ በዜማ ዘመረ። በቃ በምድረ በዳ በጎቹ ውስጥ መሃል ሆኖ። እግዚአብሔር ግን በአደባባይ ነው ኦነር ያለው። በስውር የሚያገለግሉ ሰዎችን እስቲ ዝም ብላችሁ ተመልከቱ። ሰው አየኝ አላየኝ፣ ሰው ሰማ አልሰማ፣ ፊት ለፊት ሆንኩ አልሆንኩ፣ የእግዚአብሔርን ነገር ዋና ነገራቸው ሆኖ ያገለገሉ ሰዎች እግዚአብሔር በስውር አይባረካቸው። በአደባባይ ዓለም እያየ ነው እግዚአብሔር ኦነር የሚያደርጋቸው። ዳዊትን ዙፋን ላይ ነው ያስቀመጠው። አገለገልከኝ፣ እኔ ደግሞ አከብርሃለሁ። የአገልግሎት ሽልማት ሁሉ ጊዜ ክብር። ማቴዎስ 25 ቁጥር 1 5 2 እና 1 መክሊት ተሰጣቸው። ከብዙ ዘመን በኋላ ሊቆጣጠራቸው መጣ ጌታ። ከማን ነው የሚጀምረው? ሁሉ ጊዜ ከ5 ነው። ሲሰጥም ከ5 ነው የሚጀምረው። ውጤትም ሲጠይቅ ከ5 ነው። እሺ ባለ 5 ጌታ ሆይ 5 መክሊት ሰጠኸኝ፣ ሌላ 5 መክሊት አተረፍኩ፣ ይኸው 10 ሲለው ጌታው እንደዚህ አለ። አቤት ፈገግታ የውስጥ ጌታ ላይ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ። የእንግሊዝኛው እኮ ዌልዳን። ጌታ ሲመጣ እንደዚህ የሚባሉ አሉ፣ ዌልዳን። መላእክቶች እየተወናጨፉ አንተ በጎ ታማኝ ባሪያ። ባለ ሁለቱም መጣ። እሱንም እንደዛው ነው ያለው። ሲለው 2 ሰጠኸኝ፣ ሌላ 2 አተረፍኩ፣ ይኸው ሲለው አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ ብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ። ባለ አንዱ መጣ። መጀመሪያም ባለ አንድ ሲሰጠው ችግር አለ ማለት ነው። ግን ቢያንስ ሌላ 1 ማትረፍ ይችል ነበር።
ኧረ አንተ ጨካኝ እንደሆን ካውቃለሁ። ይላችሁ ስለ ጌታው ያለው ፐርሰፕሽን የተሳሳተ ነው። ጨካኝ፣ ክፉ፣ ሳይዘራ የሚያጭድ ክፉ ጌታ እንዳለው ነው የሚያውቀው። ይሁን እሺ፣ ገንዘቡን እኮ ባንክ አስገብተህ ከነወለዱ መውሰድ ይችል ነበር። ተቀበሉትና ለማን ስጡ? ለባለ 10 ስጡ። አሁን እኮ ባለ 5 ባለ 10 ሆኗል። ላለው ይጨመርለታል፣ ለሌለው ግን ያ ያለው ራሱ። እግዚአብሔርን ስታገለግል ሌላው አንድ ቀን በነጩ ዙፋን ፊት ስትቆም ልጄ ሆይ መዝሙር ሰጥቼ ነበር፣ ስብከት ሰጥቼ ነበር፣ ባይብል ስተዲ ሰጥቼ ነበር፣ ማጽዳት ሰጥቼ ነበር፣ ምን አደረኩ? አይ ቤት በኩል ያሰሩኛል እንትና፣ አይ አንተ እኮ እንዲህ አላረክልኝም። አይ ባለ አንዱ ነው ይሄ። አንዳንዶቹ ደግሞ አንተ እስከ ዛሬ የበላችሁት ምግብ ከዚህ በኋላ ለዘላለም ከእናንተ ጋር ምንም ግንኙነት የለውም። የዛሬ 5 ዓመት የለበሳችሁት ፋሽን ልብስ ዛሬ በአይናችሁ ልታዩት አትፈልጉ። ዛሬ በጣም በገዛውና ብለብሰው ብላችሁ የምትመኙት ልብስ ከገዛችሁት ከ1 ዓመት በኋላ ፋሽኑ አልፎ ታፍሩበታላችሁ። ዛሬ የምትመኙት የምትነዱት መኪና የዛሬ ዓመት 1 ዓመት ወደኋላ የቀረ ነው። ይኸውልህ ዛሬ የምትመኘው ነገር ሁሉ በእጅ ሲገባ ከሆነ ዓመት በኋላ ተራና ኋላ ቀር የማይፈለግ ነገር ነው። ስለዚህ ዛሬ የምትመኙት ነገር፣ የምትሮጡት ነገር፣ የምትደክሙለት ነገር ስታገኙት ከሆነ ጊዜ በኋላ አልፎበት ይቀራል። እግዚአብሔርን ያገለገልከውስ ለዘላለም። ሌላውን ተው። ጌታ ኢየሱስ እንደዚህ ያለ በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ ሰው ዋጋው አይቀርበትም። አንተ ለእንትና ለሚባል ደቀ መዛሙርት 1 ሃይላንድ ገዝተህ ሰጥተሃል ተብሎ በሰማይ ሬጂስተር ተደርገሃል። ስለ እኔ በሰዎች ፊት የሚመሰክርልኝ በሰማዩ አባቴና በመላእክቱ ፊት ምን አደርግለታለሁ? በእኔና በቃሌ የሚያፍርብኝ በሰማይ መላእክትና በአባቴ ፊት አፍርበታለሁ አለ ጌታ። ጌታ የሚያፍርባቸው ሰዎች አሉ። ጌታ የሚመሰክርላቸው ሰዎች አሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያን ባሪያዎች አስቀምጦ በማዕድ ያገለግላቸዋል። ኢየሱስ ነው የሚያገለግለው። ሽርጥ አድርጎ ጠረጴዛ አዘጋጅቶ ቁጭ በል ዛሬ ሰርቭ ማድረግ እኔ ብሎ ጌታ የሚያገለግላቸዋል። እግዚአብሔርን ማገልገል ከድሎች ሁሉ የመጨረሻው ዕድል ነው። አሜን አትሉ ማለት ነው። ዶክተር ከመሆን፣ ቢሊየነር ከመሆን፣ ጠቅላይ ሚኒስትር ከመሆን፣ ወታደር ከመሆን የእግዚአብሔር ባሪያ መሆን ይበልጣል። አይወዳደርም ሁሉ። እግዚአብሔርን ማገልገል የእግዚአብሔር ሚስጥር እንድታቀድል ታገኛለህ። ለእግዚአብሔር አገልጋይ ሚስጥር፣ ለእግዚአብሔር ሕዝብ ደግሞ ተአምር ነው። መዝሙር 25:14 ዘ ሴክሬት ይኸውላችሁ እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል ይላል። The secret of the Lord is for those who fear him, and he will let them know his covenant and reveal to them its deeper inner meaning. ሚስጥር የተባለ ነገር እግዚአብሔር ለባሪያዎቹና ለሚያገለግሉት ይገልጥላቸዋል። ለአንድ ሰዎች አዲስ ኪዳን ነው፣ ሁላችንም በክርስቶስ ብራዘር ጴጥሮስ እያለ ከኢየሱስ ሚስጥር የሚጠየቀው በዮሐንስ በኩል ነበር። 12 ሐዋርያት እያሉ 3ቱ ተለይተው በኢየሱስ ፊት ላይ ያለውን ክብር አይተዋል። ግድ የለህም አትመጻደቅ። The secret of the Lord እግዚአብሔርን የሚፈሩ እግዚአብሔርን የሚያገለግሉ እግዚአብሔርን የሚፈልጉ ሰዎች ሚስጥር። እግዚአብሔር ስለ አብርሃም ምንድን ያለው? በእውኑ እኔ ከባሪያዬ ለአብርሃም ሳልገልጥለት የማደርገው ነገር አለን ይላል ዘፍጥረት 18:17። እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን? The Lord says, shall I keep secret from Abraham, my friend and servant, what I'm going to do? My friend, secret። እግዚአብሔርን ስታገለግል ለማንም የማይገለጥ ሚስጥር ይገለጥልሃል። ለሁሉ የተሰወረ ይሄ ለባሪያዬ ግን እገልጥለታለሁ። እግዚአብሔርን ስታገለግል እግዚአብሔርን ወክለህ ትላካለህ። 2 ቆሮንቶስ 5:20 እኛ የእግዚአብሔር እንደራሴዎች ነን ይላል። ስለ ክርስቶስ መልእክተኞች ነን። we are ambassadors of Christ።
እግዚአብሔር በቃ እኔን ወክሎ እንደራሴ ማለት አምባሳደር ማለት እንደራሴ ማለት ልክ እንደኔ በቃ እሱን ስታይ እኔን አይተሃል፣ ለእኔ የምታደርገውን አድርገህ ተቀበለው ማለት ነው እንደራሴ። እግዚአብሔር ይኸውልህ ስታገለግለው ግሎሪውን ይሰጥሃል፣ ሚስጥር ያካፍልሃል። ዕብራውያን 6:10 ይሄ ሁሌም ማውራው ጥቅስ ነው። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው የሰራችሁትን ስራ ለስሙ ደግሞ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ቅዱሳንን ስታገለግሉ፣ ስለ ስሙ መከራ ስትቀበሉ፣ ስለ ኢየሱስ ፍቅር ስም ለስሙ ለመንግስቱ ያሳያችሁትን ፍቅር እየተሰደብክ፣ እያጣህ፣ እየተቸገርክ፣ እየተራብክ ሚስ አንደርስቱድ እያደረጉ አልደክምም አልታክትም ብለህ እግዚአብሔርን ስታገለግል እግዚአብሔር የሰራውን ስራ ሳይከፍል የሚረሳ አምላክ አይደለም። ሰው ይረሳል። ሰው ነው። እግዚአብሔር ቅዱሳንን ስላገለገላችሁ አሁን ራሱ እያገለገላችሁ ስላለ የሰራችሁትን ስራ ለስሙ ደግሞ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ጭራሽ እግዚአብሔርን አገልግዬ ተጣልኩ የሚል ሰው ካያችሁ ወይ ጊዜው ስላልደረሰ ነው ወይ አላገለገለም። ጭራሽ እግዚአብሔር በታማኝነት የሚያክለው ይከፍልሃል። እድል ሳይሰጥ ከዚህ ምድር አታልፍ። የበረከት እድል ሰዎች ያዩትን ሳታይ አትሄድም። ሰዎች የቀመሱትን ከፍታ ሳታይ ውሸት አረጀው ልሞት ነው ምናምን ትላለህ። አርጅም ምንም ሆን ሳታይ ግን እድሜ ከዚህ ምድር አያልፍ። እዚህ ምድር እግዚአብሔር የሚወዱትን ያውቃል። ስሙን፣ መንግስቱን፣ ቤቱን፣ ስራውን ነፍስ እስኪጠፋ የምትወድ ከሆነ ከበረከት ማምለጥ አትችልም። ብዙ ሰዎች የሆነች በረከት ሲያገኙ፣ የሆነ ነገር በቤታቸው ሲመጣ፣ የሆነ የሚቆጠር ነገር ሲያገኙ የመጀመሪያ የሚያቆሙት እግዚአብሔርን ማገልገል ነው። ይዘህ የምትሄደው ወደ ጌታ በጌታ በኢየሱስ ክርስቶስ አምነህ መዳንህንና እግዚአብሔርን ማገልገልህን ብቻ። ፎቅ ከአንተ ጋር መንግስተ ሰማያት አይሄድም፣ ይፈርሳል እዚህ ምድር። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። እግዚአብሔር አገልግልኸው፣ ደክመህለት፣ እድሜህን ሰጥተኸው፣ ልጅነትህን ሁሉ አመድ አድርገህ ሰጥተኸው የሚረሳ አምላክ አይደለም ጭራሽ። ሰው ይረሳል፣ እግዚአብሔር ግን አይረሳም። እሱ እኮ ነው ተስፋችን። እሱ ነው ተስፋችን። ለአንድ ጊዜ እግዚአብሔርን ስታገለግል ዘመንን ስትሰጠው የማንም መሰደቢያ መጫወቻ ስትሆን የምትጽናናው በምን መሰለህ? በነጭ ዙፋን ፊት ዛሬ ሙልጭ አድርገው የሰደበው ሁሉ ያኔ ሪዋርድ ስለሚሆንልህ ስድቡ አነሰብኝ ብለህ ሁሉ ትቀይማለህ። አሁን እስቲ ያስቡት፣ ኤልያስ ከሰማይ እሳት ይውረድ ብሎ እሳት አውርዶ 400 ምናምን ነቢያትን ካስፈጀ በኋላ ቀጫጫ ሴትዮ እዩ እንደዚህ አድርጎ ብትንትኗ ያወጣን ሴትዮ ጭንቅላታ አንተ ላይ አድርም ስትሎ አሁን የሴትዮ ንግግር ይመስላችኋል? ስፒሪት እኮ ነው። አሁን ከሴትዮ አፍ ጋር አብሮ ከጥልቅ የወጣ ፖርታል እንዳለ ተናግሮታል። ዛሬ በቃ ውሰደኝ፣ ነገ በሰረገላ እኮ ወደ ሰማይ ሊወጣ እግዚአብሔር ሆይ እኔ ከአባቶች አልበልጥም በቃኝ። ደንዝዞ ተኛ። ይኸውላችሁ ኤልያስ የተኛው መተኛት እናንተ ማታ ማታ የምተኙት አይነት አይደለም። የዲፕሬሽን መተኛት። ኤልያስ በዛ ዲፕሬሽን የተኛ። እሱን ኤልያስ ተነስ ምናምን ቢለው ገብርኤል አይነሳ። እሱ የሚነሳው መሰለ ይሄ ጎድኑን ሲያደርገው አቤት አለ። ብላ አለው። ብላ መርጎ በልቶ ጠጣ። ጴጥሮስም እንደዚህ እኮ ነው። ያንን ገደሉት ምናምን ሲያረቅ ቀጥሎ ሟች እሱ እንደሆነ ያውቃል። በዲፕሬሽን ተኝቷል እስር ቤት ውስጥ። ነገ ተገዳይ ነው እሱ። መጣና መልአኩ ሲለው ተነሳለው። ኧረ በሩ ምንድነው? በር አለው። በር አያውቅም መልአክ። በለ ውጣ። መልአክ በር ያውቃል። በሩ ራሱ አውቆ ተከፈተ ይላል። አውቶማቲክ በር ጅማሬው ጴጥሮስ ነው። ወጣ። ራሜን በለ። የጴጥሮስ የተጻፈው በጊዜ ትሞታለህ አይደለም። ከዛ ሄዶ ሲያንኳኳ ሰራተኛው ቤት ከፍተ በር ስታይ ጴጥሮስ ነው። ዘጋችበት።
ዘጋችበትና ሄዳ ጴጥሮስን አይችል ይቺ ደግሞ ምን የእውነት አለች። እየተጸለየ ነው። እዛ የጸለዩት ሰዎች ራሳቸው አላመኑ። ጴጥሮስ አሳ አጥማጅ ነው፣ ዮሐንስ አሳ አጥማጅ ነው፣ ማቴዎስ ቀራጭ ነው። በዛን ዘመን እኮ ብዙ ሺህ ሰዎች ነበሩ፣ እግዚአብሔርን ግን ያገለግሉ አሉ። እነዛ ሐዋርያት ሆኑ፣ እነዛ ደግሞ ሰፈር ውስጥ የሚውሉ ሰዎች ሆኑ። ጌታ በሚመጣበት ጊዜ ከጴጥሮስ ጋር ኳስ ሲጫወቱ አብሮ ያደጉ ሰዎች፣ ጴጥሮስ ግን እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። እግዚአብሔር ስትወዶ ያውቃል። ባይዘው ፍቅር ሰው ሳያፈቅር የሚያመነጩ ሆርሞኖች አሉ ሰውነት ውስጥ። እግዚአብሔር ያውቃቸዋል። እሱን የሰራቸው በጠቅላላ እሱን ስትወደው ኢቭን በሆርሞኖች ያውቃል፣ በመንፈስ ያውቃል፣ በአደራረግ ያውቃል፣ በአስተሳሰብ ያውቃል። አንዳንዶቹ እኮ ጌታ ሆይ እንከተል ሲል ሂድ፣ አንዳንዱ ደግሞ ከተቀመጠበት አንተ እናተከተል ያውቃል። እግዚአብሔር ልከተለ ስላልክም አይደለም፣ እዛም ትተህ ስለተቀመጥክ አይደለም። ከተከተልከው በኋላ ምን አይነት ሰው እንደሆንክ እግዚአብሔር ቁጭ ብሎ ያውቃል። ኢነርጂያችሁን ቀዩ። እታች ከታመንክ እግዚአብሔር እላይ ያወጣሃል። እመነኝ። እታች ካልታመንክ ግን የላይኛውን እርሳ። በጥቂቱ የታመነ በሉ እስቲ እንደገና በጥቂቱ የታመነ በለዋል። መዝሙር 103:7 ለሙሴ መንገዱ ለእስራኤል ልጆች ደግሞ አደራረጉ። He made known his way, his righteousness and justice to Moses, his acts to the children of Israel. ለተአምር ድንቅ ፈውስ ምናምን ለቅዱሳን ሁሉ በልብ ውስጥ ያለው ሴክሬት ግን ለአገልጋዮቹ የእግዚአብሔርን የልብ ሐሳብ ፕሮግራሞቹን ሁሉ ታውቃለህ ታገለግላለህ። ከገንዘብና እግዚአብሔር ልብ ውስጥ ያለውን ሴክሬት ከማወቅ እግዚአብሔር የልብ የቅርብ ሰው ከመሆን እንደ ዮሐንስ እነ ጴጥሮስ መቃብር ሄደዋል፣ ኢየሱስን አላዩት። ማርታ ግን አየችው። ይለያያል ማለት ነው። ለእስራኤል ሕዝብ አደራር እንትኑን ነው የሚያሳያቸው፣ በቃ ሚራክሎቹ ምኖቹ። ከሙሴ ጋር ግን ሴክሬት ነው። ሙሴም ደግሞ እግዚአብሔር ሆይ መና ሲወርድ አየሁ፣ ባህር ሲከፈል አየሁ፣ 10ቱን ተአምራት አየሁ። እኔ ግን አልፈልግም። አሁን የምፈልገው አንድ ነገር፣ ፊትህን አሳይ፣ ክብርህን አሳይ፣ ሐኒምህን አሳይ። እግዚአብሔርን ስታገለግል ብቻ ረዘም ላለ ጊዜ በታማኝነት ስትሄድ የሚሰጥህ ሚስጥር አለ። the heart of God። ጌታ ኢየሱስ እንደዚህ ያለ ከኔ ጋር የማያከማች ምን ያደርጋል? ይበትናል። ከእግዚአብሔር ሲስተም ከእግዚአብሔር መንግስት አሰራር ውጪ እየሰበሰብከው ያለው ነገር እንደ ጉም ነው። የሆነ ጠዋት ስትነሳ ያለ ማርቆስ 10:45 ኢየሱስ እኮ የዩኒቨርስ ሁሉ ጌታ ነው። የምታዩትን ሁሉና የማይታዩትን ሁሉ የፈጠረው እሱ ነው። እንዲሁ ሰው ልጆች ሊያገለግልና ነፍሱን ለብዙዎች ቤት ይሰጥ እንጂ እንዲያገለግሉት አልመጣም። እዚህ ምድር ላይ ኢየሱስ እንደ ባሪያ ሊያገለግል ነፍሱን ሊሰጥ ሊሞት ነው የመጣው። The Son of Man did not come to be served but to serve and to give his life as a ransom for many። እግር አጣቢ ነበር ኢየሱስ። አሳ ጠብሶ ያበላቸዋል፣ ያገለግላቸዋል፣ ህዝቡን ያገለግላል፣ ይሰብካል፣ እጅ ይጭናል፣ አይደክመውም፣ በሽተኛ ይፈውሳል፣ ሌሊቱን ሲጸልይ ያድራል። ዳተኝነት ኢየሱስ ላይ አታየው። ኢየሱስም ሄዶ ተዝናና የሚል አታየው። ለእረፍት ወጣ ምናምን የሚል አታየው። ያገለግላል። ከእናንተ እስቲ የሁሉ በላይ መሆን የሚፈልግ አላቸው። ሁሉም አውጡ። ሲስተሙ ቀላል፣ የሁሉ በታች ሰርቫንት ይሁን። Let him be the servant of all።